አንዳንድ ቦታዎች በውበታቸው ይደነቃሉ አንዳንድ ቦታዎች ደግሞ በታሪካቸው ይደነቃሉ ግን ሁለቱም በአንድ ላይ የያዘች ከተማ ናት ከዚህ በፊት የኢትዮጵያ ዋና ከተማ የነበረች በይፋ የኦርቶዶክስ ሃይማኖት ጠፍቶ የካቶሊክ ሃይማኖት ሀገር አቀፍ ሃይማኖት እንዲሆን የታወጀባት በጣም ትልቅ የሃይማኖት ጦርነት የተደረገባት በጣም ብዙ ገዳማትንም በእቅፏ ያዘች በጣና ሐይቅ ምዕራብ በኩል በመትገኘው በጎርጎራ ከተማ ዛሬ እንገኛለን በዚህ ከተማ እጅግ በጣም ትልቅ ታሪክ ተደርጓል ከተማዋ እጅግ በጣም ጠባብ ናት ግን በጣም ትልቅ ታሪክን ይዛ እስካሁን ድረስ ይነገርላታል ዛሬ ሁላችሁም የኔ ቤተሰቦች ይህን ቪዲዮ ካያችሁ በኋላ የመንፈስ እረፍት ታገኙበታላችሁ አብረን ጎርጎራ ምን ትመስላለች በእቅፏስ የያዘችው ታሪካዊው ቦታ የትኛው ነው አብረን ደስ የሚል ቆይታ እናሳልፋለን ወደ ቪዲዮአችን እንሄዳለን እንግዲህ ጎርጎራ በ13ኛው መቶ ክፍለ ዘመን እንደተመሰረተች ይነገርላታል የኢትዮጵያና ከተማ ሆና ስታገለግልም የነበረው በ17ኛው መቶ ክፍለ ዘመን ነው ይህም ደግሞ በአጼ ሲኒዮስ ዘመነ መንግስት ነው አጼ ሲኒዮስ የሚባሉ የኢትዮጵያ ንጉስ በዚህ የኢትዮጵያና ከተማ አድርገው ነግሰውባት እንደነበር ይታወቃል የሚገርማችሁ ነገር አጼ ሲኒዮስ በዚህ ከተማ በጣም ብዙ ታሪኮችን አሳልፈዋል ከዚህ መካከል እንግዲህ የኦርቶዶክስ እምነት ሙሉ በሙሉ ጠፍቶ የካቶሊክ እምነት ብሔራዊ እምነት እንዲሆን ያዘዙት በዚህ ከተማ ነው እቺ ከተማ በጣም ጠባብ ብትሆንም ብዙ ነገር አሳልፋለች አበሶ ደግሞ በአጼ ሲኒዮስ ዘመነ መንግስት የሚገርማችሁ ነገር አጼ ሲኒዮስ በዚህ ከነገሱ በኋላ በሁለት ምክንያቶች ከፖርቹጋሎች ጋር ስምምነት ያደርጋሉ አንደኛው የካቶሊክ መነኮሳት እሳቸውን ይሰብኳቸዋል ሁለተኛው ደግሞ ፖርቹጋሎች የጦር መሳሪያ እርዳታና የወታደር እርዳታ እንዲያደርጉላቸው እንግዲህ ከነርሱ ጋር ስምምነት ይፈጥራሉ እነርሱም ፖርቹጋሎች በቃ የኛን እምነት ከተቀበላችሁ ይህን ነገር እናደርጋለን ይሏቸዋል አጼ ሲኒዮስም በይፋ ያንን እምነት ለህዝቡ ባለማማከር በመቀበል እንግዲህ በዚህ በጣም ትልቅ ነገር አብሶ ደግሞ የኦርቶዶክስ እምነት ጠፍቶ የካቶሊክ እምነት በዚህ አካባቢ እንዲነክስ አድርገው እንደነበር ይታወቃል ከዛ በኋላ ፖርቹጋሎች ወደዚህ ከገቡ በኋላ በጣም ብዙ ሰፋፊ ቦታዎችን በዚህ ሀገር እንዲቀበሉ በማድረግ ቤተክርስቲያኖችን የካቶሊክ ቤተክርስቲያኖችን እንዲሰሩ አድርገው ነበር ወንድሞቻቸው እንኳን ሳይቀር በዚህ ምክንያታቸው ሊገሏቸው በጣም ብዙ ሲፈልጉ ነበር አጼ ሲኒዮስ የሚያናደው ነገር የካቶሊክ ጳጳስ ለኢትዮጵያ እንዲሾም ወደ ፖርቹጋል መልእክት በመላካቸው የሮም እምነት ያላቸው ሰዎች የካቶሊክ ጳጳስ በዚህ ሀገር መጥቶ ሃይማኖትን እንዲያጠፋ አድርገው የሰሩ ንጉስ ነበሩ ማለት ነው እኚህ ንጉስ በጣም ብዙ መልካም ያልሆነ ስራም በዚህ ሀገር እንዲሰሩ መልካም የሆነም ስራም እንደሰሩ ይነገርላቸዋል እስኪ አብረን እየሄድን ከተማዋ ምን ይመስላል ታሪካቸውስ መጨረሻው ምንድነው የሚለው ነገር አብረን የምናይ ይሆናል እስኪ እንሂድ እንጓዝ እንግዲህ እንደምታዩት ነው ከተማውን የዚህን ያህል ብዙም ያደገ ከተማ አይደለም በጣም ነፋሻማ በጣም አረንጓዴ የሆነች ከተማ ናት እንግዲህ እንደምታዩት ናት ከተማዋን አሁን ላይ ሰዓቱ ወደ 4 ሰዓት ነው ከጧቱ ማለት ነው ግን ፀሐዩ ምን እንደሚመስል ያያችሁ ትገኛላችሁ ከተማ የምትገኘው ጣና ዳር ላይ ነው ለዛ ነው እንግዲህ አረንጓዴ ባረንጓዴ ሆና በዚህ መልኩ አምራ የምትታየው የአጼ ሲኒዮስን ታሪክ ስንጨርሰው አጼ ሲኒዮስ በጣም በዚህ አይነት መንገድ በካቶሊካዊ መንገድ ከቀጠሉ በኋላ መነኮሳቱ በጣም በብዙ ገዳማት ተሰባስበው እንዴት እንዲህ ታደርጋላችሁ ብለው በቤተ መንግስታቸው መጥተው ይጠይቋቸዋል እነዛን መነኮሳትም አጼ ሲኒዮስ አስገድለዋቸዋል ማለት ነው ከዛ በኋላ ብዙም ሳይቆዩ አጼ ሲኒዮስ እጅግ በጣም በጠና እንደታመሙና ምላሳቸው እስከ 1 ክንድ ድረስ ተጎልጉሎ በጣም በጽኑ ህመም ላይ ወድቀው ነበር የአጼ ሲኒዮስ ልጅ ንጉስ ፋሲል እንግዲህ ከገዳማት አባቶችን እንደገና አምጥቶ የ3 ቀን ጸሎት ካደረገላቸው በኋላ ከዛ ህመማቸው ተሽሏቸው የካቶሊክ እምነትን ትተው ወደ ኦርቶዶክስ እምነት እንደመጡ ይነገርላቸዋል ከዛ በኋላ አጼ ሲኒዮስ ንግስናቸውን ከዛ በኋላ አቆመው የነገሱት የሳቸው ልጅ ንጉስ ፋሲል ናቸው ማለት ነው ንጉስ ፋሲል ከነገሱ በኋላ ከዚህ የነበረውን የጎርጎራ ቤተ መንግስቱን ትተው ቤተ መንግስታቸውን ወደ ጎንደር በማድረግ የካቶሊክ እምነት ደግሞ ሁሉም ፖርቹጋሎች ከኢትዮጵያ እንዲወጡ በማድረግ እንደገና ወደ ኦርቶዶክስ እምነት ሙሉ በሙሉ የቀየሩ ድንቅ የአጼ ሲኒዮስ ልጅ ንጉስ ፋሲል ናቸው የሚገርማችሁ ነገር እዚህ ጎርጎራ ላይ ማርያም ግንብ የሚባል የካቶሊክ ቤተክርስቲያን ነበራቸውና የተሰራው በኖራ ነው ድሮ የኛ ህንጻዎች የሚሰሩት የኛ ቤተክርስቲያኖች የሚሰሩት በጭቃና በድንጋይ ነበር ካቶሊኮች ወይም ደግሞ እነዚህ ፖርቹጋሎች ከመጡ በኋላ እቺን ማርያም ግንብ የተባለችውን ከሰሯት በኋላ ነው በኖራ ህንጻ
እንደሚሰራ የታወቀው። ከዛ በኋላ አጼ ፋሲል ይህንን ቤተመንግስት ተው ወደ ጎንደር ከሄዱ በኋላ ቤተመንግስታቸውን በኖራ ይሄው ማርያም ግንብ እንደሚባለው አይነት ወይም ደግሞ ሮማውያን እንደሰሩት አይነት ህንጻ በጎንደር ሰርተዋል ማለት ነው። እንግዲህ ይህ ሁሉ ታሪክ በዚች በጎርጎራ ከተማ ተፈጽሟል። በጣም ጠባብ ከተማ ናት። በጣም እንግዲህ እናንተም ስታያት ይህ ሁሉ ታሪክ እንዴት ተፈጸመ ትላላችሁ፣ ግን ደግሞ በጣም ደስ የምትል ከተማ ናት። በዚህ ቦታ ሁሉም ኦርቶዶክሳዊ ኦርቶዶክስ እምነቱን ትቶ የካቶሊክ እምነት እንዲቀበል ታውጆ በአንድ ቀን 8000 ሰው እንኳን ደሙን ያፈሰሰበት አንገቱ የተቀላበት እንግዲህ አዋጅ የተነገረበት ቦታ ነውና ይህ ቦታ እጅግ በጣም ታሪካዊ ቦታ ነው። በጣም ብዙ ገዳማት በዚህ ቦታ ይገኛሉ። ዛሬ እንግዲህ አንድ እጅግ በጣም ደስ የሚል ገዳም ማሳያችኋለሁ። ይህ ገዳም ማን ነው ሲያብረን የምናየው ይሆናል። መንገዳችን እንቀጥላለን። እንግዲህ በዚህ በጎርጎራ ከተማ የአጼ ሱስንዮስ ቤተመንግስት አለ። የአጼ ሱስንዮስ ቤተመንግስት የአጼ ሱስንዮስ በዛ መንገድ ይህንን ንግስናቸውን ካጡ በኋላ ፋሲለደስ ሃይማኖት ይመለስ የሚል ንቅናቄ ተይዞ እንደገና ንግስና ወደ ጎንደር እንደተመለሰ ይነገራል ማለት ነው። እንግዲህ የአጼ ሱስንዮስ ቤተመንግስት እዚሁ በጎርጎራ ይገኛል። በጣም ብዙ አመታትን ስላስቆጠረ ፈራርሶ ይገኛል። ከጣና ነው ውሃ የሚመጣው? ጣና ነው የምታመጡት? ኦኬ። ጣና ቅርብ ነው እዚህ። እንግዲህ ከተማዋን ያያችኋት ነው። አንዲት መናኸሪያ የሚባል ቦታ አላት። እዛ መናኸሪያ አንድ ወይ ሁለት መኪና ነው የሚቆመው። እንግዲህ እንደነገርኳችሁ ቅድም አንድ አስፋልት ነው። በዛ አስፋልት መኪናው ይገባል። ከዛ በኋላ መጨረሻው ዛ ነው የሚሆነው እዚህ ከተማ ላይ ማለት ነው። እዛ በኋላ አልፎ አይሄድም የጣና ስለሆነ እዛ በኋላ ያለውና እንደምታዩት ነው። ይሄ እንግዲህ ገበታ ለሀገር የሚል ፕሮጀክት በዚህ ከጣና ዳር በጎርጎራ ተሰርቷል። በጣም ያምራል። በጣም እዚህ ጎርጎራ ላይ መሰራቱ ያለው ከጣና ጋር ያለው እይታ በጣም ደስ የሚለው። ገዳሙን አይተን ከተመለስን በኋላ ድንገት እንግዲህ ሰዓት ካለን አብረን ገብተን የምንጎበኘው ይሆናል። ሁላችሁም መንፈሳችሁን ታሳርፉበታላችሁ ካልኳችሁ ቦታ ደርሰናል። በሩ ላይ ነው የምንገኘው። ውስጥ ላይ ገብተን ደግሞ ያለውን ታሪክ እንዴት ነው መንፈሳችሁን ታሳርፉበታላችሁ ያልከን የሚለውን ነገር አብሮ የሚመለስላችሁ ይሆናል። እዚህ ላይ የገዳሙ የመግቢያ በር አለ። እዚህ ላይ ደግሞ የገበታ ለሀገር ሎጅ አለና ገዳሙ ጋር አብሮ ይሄዳል አይሄድም የሚለው ነገር ጥያቄ የሚፈጥር ነገር ነው። እስኪ አብረን ወደ ገዳሙ የምንገባ ይሆናል። በጣም ደስ የሚል የውጭ በር ነው ያለው። እንግዲህ ገዳሙ እየገባን እንገኛለን። እንደምታዩት እንግዲህ ጎጆ ቤቶችን ነው ያየን የምንገኘው፣ መቃብሮች። ገዳሙ ላይ ደግሞ ገብተን ምን አይነት ሁኔታ ላይ ቤተክርስቲያኗ ገዳማ ትገኛለች የሚለው ነገር አብረን የምንስቀኝ ከገዳሙ ግቢ ከገባን በኋላ ያገኘነው የሚገርማችሁ ነገር እንግዲህ ጣናን ነው ማለት ነው። ጣና ጋር ገዳሙ ምን ይመስላል የሚለው ነገር እጅግ በሁላችንም በጉጉት የምንጠብቀው ነገር ነው። እስቲ ወደ ገዳሙ ገብተን አብረን ምን እንደሚመስል የምናየው ይሆናል። ወደ ቤቴ ልግባ። በጣም ደስ የሚል ነው። እንግዲህ የዚህ ገዳም ታሪኩ ምን ይመስላል የሚለውን ነገር አብረን የምናየው ይሆናል። እጅግ በጣም ብዙ ተአምራት በዚህ ገዳም ተደርጓል። የመሰረቱት እነማን ናቸው? በዚህ ገዳምስ ምን ታሪኮች ተፈጽመዋል የሚለውን ሲገብተን እንይ። ወደ ውስጥ ከመግባቴ በፊት እኔ ነጠላዬን ልልበስ፣ እናንተ ደግሞ ይህንን ቻናል ሰብስክራይብ አድርጉት። ቪዲዮ በጣም ለብዙ ኦርቶዶክሳውያን እንዲደርስ ደግሞ በደንብ ላይክ አድርጉት። ለወዳጅ ዘመዶቻችሁም ሼር አድርጉት። እኔ ነጠላዬን ልልበስ። ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ፣ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ። ነጠላችን ለብሰን ጨርሰናል። አብረን ገዳሙ ምን ይመስላል የሚለውን ነገር እስቲ ወደ ውስጥ ገብተን የምናየው ይሆናል።
እንግዲህ የገዳሙ ከግቢው ከውስጥ ገብተናል ማለት ነው። እቺ ገዳም ደብረ ሲና ማርያም ትባላለች። በ1312 በአጼ አምደ ጽዮን ዘመነ መንግስት እንደተመሰረተች ይነገራል። አመሰራረቷም እጅግ በጣም የሚገርም ታሪክ ነው ያላት። ከምናውቃቸው ገዳማት እቺ ገዳም ለየት የሚያደርጋት ሙሉ በሙሉ ጣራዋ በእሳር የተከደነ ቤተክርስቲያን ናት ማለት ነው። እቺን ገዳም ከዚህ በፊት በጣም በብዙ ሶሻል ሚዲያዎች አይታችኋት ይሆናል። ዛሬ እጅግ በጣም ብዙ ታሪኮችን አይተን ገዳሟን በደንብ የማስጎበኛችሁ ይሆናል። በዚህ በቪዲዮ እቺን ገዳም የምታይ ሁላችሁም ኦርቶዶክሳውያን እቺን ቦታ መረጣችሁ በረከት እንድታገኙ እመኝላችኋለሁ። ክርስቲያን ስላሴ አናቅሲያን ክሙ የምታያቸው ርግቦችን ቀይ ወፍ ጫጫታ ምናምን የሚሰማችሁ ገዳሙ በዚህ ከገባን በኋላ እንግዲህ የገዳሙ መጨረሻ የሚሆነው ጣና ሐይቅ ነው። ገዳሙ አንድ መግቢያ ብቻ ነው ያለው። በዛ በጀርባው የሚሆነው ደግሞ የሚያዋስነው ጣና ሐይቅ ነው። ገዳሙ በጣም ደስ የሚል መንፈስን የሚያድስ ቦታ ነው። በዚህ ቦታ መጣችሁ መንፈሳችሁን አድሳችሁ ተመለሱ። ወደ ቤቴ ልግባ ይበቃል በይ የማነባው እንባ። በጣም ደስ የሚል መንፈስን የሚያድስ በጣም ታሪካዊ የሆነች ገዳም ናት። የተሰራቸው እንግዲህ እንደምታዩት በጭቃ ነው። ከላይ ደግሞ በጣራዋ እሳር ክዳን ያላት ገዳም ናት። በጣም ደስ የሚል ነው። ከ6 ዓመት በፊት እንግዲህ 700 ዓመቷን አክብራ ነበር። አሁን ዛሬ ይህንን ቀረጻ ስንቀርጽ እንግዲህ ገዳሟ 706ኛ ዓመቷ ነው። በሩ እንደምታዩት ነው። እጅግ በጣም ወጥ ነው። እዚህ ጋር ነው ቅጥር ያለበት። 700 ዓመት ነው ይህ በር ያሳለፈው። ጎርጎራ እንግዲህ ፈርስ አልተሰራችም። እዛው ላይ ዝም ብሎ በቃ የእሳር ክዳኗ ብቻ ነው የሚቀየርላት። በጣም ደስ የምትል ሁላችንም መንፈሳችን አድሰንበት የምንሄድበት ቦታ ነው። እንግዲህ በዚህ ገዳም ላይ 8 በሮችና 8 መስኮቶች አሉት። መጽሐፈ ሄኖክ ላይ እንደተገለጸው እንግዲህ 4ቱ ንፋሳተ መዓትና 4ቱ ንፋሳተ ምሕረትን እንደሚያመለክቱ ይነገራል። 4ቱ በሮችና 4ቱ መስኮቶች ይከፈታሉ። እነዛ ደግሞ የተቀሩት ደግሞ አይከፈቱም። ያንን ያመለክታል ብለው አባቶችም ይናገራሉ። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ ቅትለነ ለቤዛዎሙ ሰላም ለኪ። እንግዲህ ደብረ ሲና ገዳሙ ከውስጥ ገብተናል። የውጭ ሁኔታ ምን እንደሚመስል አይተናል። እንግዲህ የዚህ ገዳም አበምኔት የሆኑት አባትን አግኝተናልና በጣም ብዙ ታሪኮች ተደርገዋል በዚህ ገዳም ላይና የተደረጉ ታሪኮችስ ምንድነው የሚለውን ነገር እንግዲህ አባታችን ስማቸውን ከማስተዋወቅ ጀምሮ ይነግሩናል። አባታችን እንኳን ደህና ቆያችሁ። እሺ እንኳን ደህና መጣችሁ ይላል። እንኳን ደህና መጣችሁ ላለሁኝ አባ ገብረ ማርያም ኪዳነ ማርያም እባላለሁ። የደብረ ሲና ማርያም አንድነት ገዳም አበምኔት ነኝ። የተመሰረተችው በ12ኛው ክፍለ ዘመን 13ኛው ክፍለ ዘመን ነው። በ1312 ዓመተ ምህረት በአጼ አምደ ጽዮን ዘመነ መንግስት የአጼ አምደ ጽዮን የጦር አዛዥ የነበረው ኤስድሮስ የሚባል እሱ ነው ያስተከላት ማለት ነውና አተካከሉ አካባቢው ላይ በጌምድር ተብሎ በሚጠራው ማለት ነው ለመንግስት የማይገብሩ ሽፍቶች ተነስተው ብዙ አስቸግረው ለመንግስት የማይገዙ ሃይማኖት የሌላቸውም እንደዚሁ በስተው በነበረበት ሰዓት በዚያን ወቅት አገሩን ለመንግስት እንዲገዛ ለማድረግ ወታደር አስፈራው መጣው ነበር። ወደዚህ በ3 ሽፍታ የሚመራ ጦር ነበር እዚህ አካባቢ የነበረው ማለት ስማኖ ጉራንዶና ጎረጎር የሚባሉ ሽፍቶች እንደነበሩ በአካባቢ ይነገራልና በዛ ስም ጎረጎራ እንደተባለ ማኖ በሚለው ደግሞ ስማና ተክለ ሃይማኖት የሚባል አለ። ጉራንዶ የሚባለው ደግሞ ጉራንዲ የሚባል ሀገሮች አሉ፣ ቀበሌዎች ማለት ነው። እነዛን ድል አድርገው በተላኩት መሰረት ሰራዊታቸውን ይዘው መጥተው አካባቢውን አረጋግተው ያልተጠመቀው እንዲጠመቅ አድርገው ሃይማኖት አስተምረው ብዙ እስራኤላውያን የአይሁድ ፈላሾች ማለት ነው የሚባሉት እንደዛ ነው የሚባሉት ይመስለኛልና እዚህ የቤተ አይሁድን ስርዓት እዚህ ተክለው ስርዓት አምልኳቸውን የኦሪቱን ሕግ ይፈጽሙ እንደነበር ይነገራል። በዛ መሰረት ቤተክርስቲያን አካባቢው ላይ ባለመኖሩ ያሉትን ክርስቲያኖች አጽናንተው አረጋግተው እችን ቅድስት ቤተክርስቲያን ሰርተዋል። ለ3 ዓመት ቆይታ አድርገዋል ይባላል እዚህ ቦታ ላይና በ3 ዓመት ቆይታቸው አንድ ማስታወሻ ጥየል ሄድ ብለው በእመቤታችን ስም ቤተክርስቲያን እንዳሰሩ ስሟንም በሀገራቸው ስም ትውልድ ሀገራቸው በዚህ በወሎ መስመር ስንሄድ በደብረ ብርሃን መስመር ደብረ ሲና የምትባል ሀገር አለች። በዛች መሰረት እዛ ስለተወለዱ ደብረ ሲና ማርያም ብለው ሰይመዋታል እና አመሰራርቷ ይሄን ይመስላል። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ
ማርያም ትብሊ በንቲ አዎሙ ቅትለነ ለቤዛዎሙ ሰላም ለኪ። ግንባታው ወቅት እንደምታዩት በሩ፣ መስኮቱ፣ ቋሚዎች፣ ወራጅ ምናምን የተለያዩ ማቴሪያሎች ያስፈልጓቸው ነበር። በአካባቢው ያልተገኙትን ዘጌ ነበር ያመጧቸው። ዘጌ ከባህር ዳር 15 ኪሎ ሜትር ራቅ የሚል ባህረ ገብ መሬት ነው። ዘጌ ሂደው እነዚህን ቋሚዎች ያመጡ ነበር። እነዚህ የምታያቸው ምሰሶ 12ቱ ምሰሶዎች እንደምታውቁት በቤተ ክርስቲያኗ ያለ ምንም ምክንያት ያለ ምንም ተምሳሌት ግንባታ አታካሄድም ወይም የሆነ ነገር አይሰራም። ለምሳሌ እነዚህ 12ቱ ቋሚዎች የምታያቸው 12ቱ ሐዋርያት ተምሳሌት ናቸው እና እነዚህን ቋሚዎች ለማምጣት ዘጌ ሄዱ። አንዱን ቋሚ በአንድ ጊደር ነበር በጊዜው የሚቀይሩት። የነበረው የንግድ ሲስተም እቃን በቃ መቀየር ስለነበር አንዱን ቋሚ በአንድ ጊደር ነበር የሚቀየረው። ከዛ 12 ነው የሚፈልጉት 11 ገዙ። በአንደኛው በዋጋ መስማማት ስላልቻሉ ጥሎት መጡ። እነሱ ከወደቡ ከመድረሳቸው በፊት ጥለውት የመጡት ቋሚ እዚህ ሐይቁ ዳር ወድቆ አገኙት። እስከዛሬ ድረስ አብረው ደመሩትና 12ኛ አድርገው ደመሩትና እስከዛሬ ድረስ ደዌ እየፈወሰ ህሙማንን እየፈወሰ ይገኛል። እሱም በደቡብ ምዕራብ በኩል እናገኘዋለን፣ አሳያችኋለሁ። ከዛ በተረፈ የግድግዳ ላይ ስዕሎች አሉት በአራቱ ማዕዘን የጌታችን መድኃኒታችን ኢየሱስ ክርስቶስ ከውልደቱ እስከ ዕርገቱ ድረስ ታሪክ የሚተርክ ስዕል አድኗለሁ። በ16ኛው መቶ ክፍለ ዘመን የተሳለ ወይም የጎንደር ዘመን ያሳሳል ዘዴ የሚባሉ ትልቅ አይንና ትልቅ ፊት ረጃጅም ፊቶችን ደመቅ ያለ ቀለም ይጠቀማሉ። ስዕሉ የተሳለው በ16ኛው መቶ ክፍለ ዘመን ነው። ያሳለችው የአፄ ሲሲኒዮስ ልጅ መለኮታዊት ትባላለች። ታማ የአባቷ ቤተ መንግስት ያው በ1606 እዚህ አካባቢ ነበረው ቤተ መንግስት ወደ ጎንደር ልጁ ከመውሰዱ በፊት ማለት ነው። እዚህ አካባቢ ስለነበረ ቤተ መንግስቱ እዚህ መጣ ተጠመቀች። ሲሻላት ቤተ ክርስቲያኑ ምን ላድርግ ብላ አባቶችን ጠየቀች። የግድግዳ ላይ ስዕል ስላልነበረው በጊዜው ታዋቂ 2 ሰዓሊዎች ነበሩ ጎጃም ወንድማማቾች። እነሱን አስመጥታ የግድግዳ ላይ ስዕል አሳለችላቸው። ይሄ የምትመለከቱት ስዕል አሁን የ16ኛው መቶ ክፍለ ዘመን ነው። የጎንደር ዘመን ያሳሳል ዘዴ የሚባለው ማለት ነው። ይህ ስዕል የተሳለው ከእጽዋት ስር፣ ከቅጠል፣ ከአመድ፣ ከትቅርሻ፣ ይሄ ከምስጥ አፈር ከዛ ነው የተሳለው። ያተቀመመው ነው የተሳለ። እስከዛሬ ድረስ ምንም ነገር እንዲሳት ሳይደረግለት ጥንታዊ ይዘቱን እንደጠበቀ እናገኘዋለን። ይህን ይመስላል የቤተ ክርስቲያኑ ታሪክ። መልካም እንግዲህ ከዚህም በተጨማሪ በዚህ ቤተክርስቲያን በጣም በታሪክነት የሚነሳው የእመቤታችን ስዕል አድኖ ነው። ግብጻዊት ማርያም እየተባለች ትጠራለችና ይቺም ስዕል በጣም ብዙ ተአምራትን እንደምታደርግም በታሪክ የተጠቀሰ ነገር ነው። ይቺ ስዕል መቼ የተሳለችው? ግብጻዊት ማርያምስ እንዴት ተባለች? የሚለውን ነገር እስኪ ቢነግሩን። ግብጻዊት ማርያም እንግዲህ ታሪክ እንደምንሰማው ከአራቱ ወንጌላውያን አንዱ የሆነው ቅዱስ ሉቃስ ሰዓሊ እንደ ሳላት ይነገራል። ብዙ አሉ በኢትዮጵያ ውስጥ እንደዚህ ስዕል አድኖች ብዙ ቦታዎች ላይ አሉ። እሷ አንዷ እቺ ናትና እቺ ግብጻዊት ማርያም እንግዲህ ሰርቃ ተመልሳ ሄዳ እንደነበር ይነገራል። ወደ ኢትዮጵያ የመጣችበት ጊዜ ብዙ በታሪክ አይታወቅም። ከዛ በኋላ ግን ግብጽ ተመልሳ ሄዳ ነበርና ከግብጽ ስለመጣች ግብጻዊት ብሎ የአካባቢው ህብረተሰብ ይጠራታል እንጂ የስለ ሉቃስ ናት። ሉቃስ የሳላት እንደሆነ በታሪክ ይነገራል። ብዙ ገቢረ ተአምር መካኖች የሚወልዱባት፣ እየተዳሰሱ የሚፈወሱባት፣ በመጋረጃዋ ላይ የሆነ ነገር በመቋጠር ሳንቲም ምናምን ስለት ሰሚ ናት። ስለት በመስማት ነው በጣም የምትታወቀውና አካባቢው ህብረተሰብ ግብጻዊት ማርያም ሲምልም ምንም ሲልም ሲማጸንም ግብጻዊት ታውቃለች ነው የሚለው የጎርጎራ ህዝብም ሌላውም እና በብዙ ሁኔታ ተማጽኖ ምላሽ የሚያገኝባት ስለሆነች ነውና ልዩ ስላልሆነ ናት ብዙዎች የሚማጸኑባት ነውና አመጣጧ ይህን ይመስላል። መልካም እንግዲህ በዚህ ገዳም ያለው ታሪክ ይህንን ይመስላል። በዚህ በገዳሙ ላይ ስንት መነኮሳት አለ? ገዳም ስለሆነ በምንድን የምተዳደረው? መተዳደሪያዋስ ምንድን ነው? ያው እንግዲህ በድሮ ጊዜ እችን ቅዱስ ቤተክርስቲያን ሰርተው አምደ ጽዮን በነበሩበት ዘመን ማለት ነው ሰርተው ኤስድሮስ አስረክበው የሄዱት ለአባ ቶማስ ነው፣ ለአቡነ ቶማስ ነው። ብርጊዳን አንጋራን በሚያስተዳድሩበት ሰዓት እሳቸው አበምኔት በነበሩበት ሰዓት ለማን ልስጠው ብለው አማክረው ቀዳሽ መነኮሳት ሰርተው በውጭ በማህሌት የሚያገለግሉ ደብተራዎች ወይም መርጌቶችን ሰርተው ዲያቆናትን ሰርተው አዘጋጅተው ሁሉን ነገር አድርገው ለእሳቸው አስረክበው ሲሄዱ ግን 40 ጋሻ መሬት ሰጠዋት ነበር ይባላል። ከዚህ እስከ አሸራ ማርያም የእሷ እንደነበረ ታሪክ ይነገራል። አሁን በተለያየ ኢንቨስተሮች የተያዘው መሬት ከዛ የተነሳ ያው በዚህ ጊዜ ብዛት ሰው ምጦት ስለነበረ
እየተነጠቀች ህዝብም እየሰፋ ሲመጣ እየተነጠቀች መጣ። ኋላ ግን በስተመጨረሻ በደርግ ዘመን ሰፊ መሬት ነበራት እዚህ ዳቢት የሚባል ቦታ ላይ። ያንን በደርግ ዘመን እንደተነጠቀች ያስመለሰላት ሰው የለም። ከዚህ የተነሳ አሁን ላይ ምንም አይነት የገቢ ምንጭ የሌላት እንዲህ አንዳንድ ባለተስፋዎች የሚረዷትና በጎብኝ ነው የምትተዳደረው። በዓልና ቱሪዝም በጣም የታወቀች ቤተክርስቲያን ስለሆነች በጎብኝ ነው። ከዚህ የተነሳ ከ2012 ኮሮና ዘመን ጀምሮ በጣም ችግር ላይ ካሉ ገዳማት አንዷ ናት። ኮሮና ጀምሮ ከዛ በኋላ የሰሜኑ ጦርነት አሁንም እዚህ የአማራ ክልል ላይ ያለው ጦርነት ቀጠለ። ሰላም እጦት ስላለ ምንም አይነት የገቢ ምንጭ የላትም። እንደ ሌሎች ገዳማት የእርሻ ቦታም ወይም የከብት የምታረባበት ቦታ ባለመኖሩ ብዙ መነኮሳት የሉም። 6-7 በላይ አይደሉም እና አሁን በቅርቡ ራሱ ብዙ መነኮሳት ሂደዋል። ለምን? ከችግር የተነሳ ምንም አይነት ነገር የዕለት ምግብም ይሁን ትንሽ የምትከፈልም ነገር ብትኖር ያችን ባለማግኘት የተነሳ ምንም አይነት ገቢ ባለመኖር አገልጋይ በግማሽ የመቀነስ ስራ እየተሰራ ነው ያለው። ምንም አይነት የሌላት ባለመሆኑ ለምን የጎርጎራ ህዝብ አካባቢው ላይ ይኑር እንጂ የጎርጎራ ህዝብ አገልግሎት የሚሰጠው የሚያገኘውም የሚገለገለውም ላይ ነው። ኪዳነ ምሕረት አለች። ጠበልጎጥ ኪዳነ ምሕረት የምትባል እዛው ጎርጎራ ከተማ ላይ ያለች እቺ ገዳም ናት። የህዝብ አገልግሎት አትሰጥም። ህዝቡም ምንም አይነት ይሄ የዓመት አስራት የሚሆን ክፍያ አያደርግም ገዳም በመሆኗ። ከዚህ የተነሳ ምንም ራሽ ባለመኖሩ የመቃብር ስፍራ መጠነኛ እንጂ ሌላ ቦታ ባለመኖሩ ትንሽ ችግር ላይ ነው የምትገኘው። ፈታኝ ወቅት ላይ ነው የምትገኘው ማለት ነው። እና መጠነኛ መነኮሳት 2 መምህራን የቅኔና የቅዳሴ ያላት ደቀ መዛሙርት አሉ፣ ዲያቆናት አሉ። በጥቅሉ ወደ 29 የሚደርሱ አገልጋዮች አሏት ቤተክርስቲያኗ። ግን አሁን ላይ በግማሽ መቀነስ ላይ እየተሰራ ነው ያለው። መልካም። እሺ አባታችን እጅግ በጣም እናመሰግናለን። ገዳሙ ያለችበት ሁኔታ ይህንን ይመስላል። አሁን ባለንበት ወቅት ከኮሮና በኋላ ከጦርነቱም በኋላ ገዳማቶቻችን ለመነኮሳቱ የዕለት ጉርስና የዓመት ልብስ እንኳን ማድረግ መስጠት እንኳን የማይችሉበት ሁኔታ ላይ ይገኛሉና ዛሬም በዚህ የተቀደሰች ቦታ ላይ ተገኝተን እናንተም በረከት እንድታገኙ እኛም እንግዲህ ወደዚህ መጠናል። እናንተም እንግዲህ እግዚአብሔር ፈቅዶ ወደዚች እግራችሁ ረግጦ የእመቤታችን ረድኤትና በረከት እንድታገኙ የኔም ምኞቴ ነው። እታች የገዳሙን አካውንት አስቀምጥላችኋለሁ። ሁላችሁም እንግዲህ የገዳማቱን ያሉበትን ነገር አውቃችሁ ያው እንድታግዟቸው ስል በዚህ ሆኔ መልእክቴን አስተላልፋለሁ። አባታችን እናመሰግናለን። ያሉ የገዳማቱን ሁኔታ ግን አብረን የምንጎበኝ ይሆናል። ቅዱስ ሩፋኤል መቅደሱ በር ላይ ፊት ለፊት ይሳላል። የገነት ጠባቂ እንደመሆኑ መጠን ማለት ነው። ይሄ ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስን ግርፋቱን የሚያሳይ ነው። ይህ እንግዲህ በዛ በድሮ ጊዜ የተሰራው ማለት ነው አይደል? እንግዲህ በድሮ ጊዜ የጣውላ ምንም ሙያ ሳይኖር ማለት ነው። ይሄ በእጅ ነው እንደዚህ የተሰራ የጌታችን የመድኃኒታችን ኢየሱስ ክርስቶስ የግርፋቱን ለማሰብ የተሰራ ነው። እንግዲህ ስዕላቶቹ እንደምታያቸው አይናቸው ጎላ ጎላ ያሉ ይሄ ጎንደር ዘመን አሁን ይሄ በ14ኛው መቶ ክፍለ ዘመን የተሳለ ስዕል ነው። የእመቤታችን ዘውድ ሲጫንላት የዘውድ በዓል መንፈስ ቅዱስ ዘውድ ሲጫንላት የሚያሳይ ነው። ኮሮኔሽን የሚባለው ማለት ነው በእንግሊዝኛ። ይሄ ድቃቃ ደቀቅ ያለ አይንና ደቀቅ ያለ ፊት ነው። አሁን ይሄ ከዛ በፊት ከጎንደር ዘመን ያሳሳል ዘዴ በፊት የተሳለ ነው። አየው ልዩነቱ፣ የቀለሞቹ ልዩነት ራሱ ይታወቃል። ዳርክ ነው ትንሽ፣ ይሄኛው ደመቅ ያለ ነው። መለኮታዊት ስዕሉን ያሳለችው እቺ ነች። እዚህ ጋር ያጼ ሲኒዮስ ልጅ ማለት ነው። ቴጌ መለኮታዊት እመቤታችን የተማጸነች እንግዲህ እነዚህ የተሳሉት በአፈር በአትክልት ከእጽዋት እንትኖችና ከጠቀርሻ እነዛ ናቸው። ግን እነዛ አንድ ላይ ሆነው እንደ አይነት ከለር ማምጣታቸው ይገርማል አይደለ? ሁላችንም ያስደንቃሉ በጣም። እንግዲህ እንደምታያቸው ነው የጎንደር አሳሳል ዘዴ። ብዙ ጊዜ አይናቸው ጎላ ጎላ ያለ ከዚህ በፊትም ካሉ ገዳማት ከጎበኘናቸውም አይታችኋል። ብዙ ጊዜ ቅዱሳን እንግዲህ አይናቸው ጎላ ብሎ የሚታየው በምን ሁኔታ ላይ ሆነው የእኛን ጠብቆት ነው የሚያሳየው። እኛ በምንም ሁኔታ ሁነን ብንገኝ እንደሚጠብቁን የሚያሳይ ነው። ብዙ ጊዜ እንደዛ አይናቸው ጎላ ብሎ የሚሳል ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ ቅትለነ ለቤዛዎሙ ሰላም ለኪ በአሳእንኪ ማየ ዛስተይኪዮ ለጽሙ ከልበ። እንግዲህ ቅድም እንደሰማችሁ ታሪኩ ላይ ከ12ቱ ቋሚዎች በእመቤታችን እርዳታ ከዚህ ቀድሟቸው የደረሰው ይህ ነው። በጣም ብዙ እንግዲህ ክርስቲያኖች እየመጡ ካለባቸው ችግር ካለባቸው ሕመም እንደሚፈውሳቸው ይነገራልና በጣም ብዙ መካኖችም እንደወለዱም በዚች ቤተክርስቲያን ይችን ቦታ ረግጠው ይህንን የታሪካዊ የሆነ ተአምራዊ የሆነም ነገርም ዳሰውም እንደሚሄዱ ይነገራል። በጣም ደስ የሚል ነው ያለው ነገር። ቤተክርስቲያኑ ምንም የለም
አሁን እንግዲህ ይህንን ቪዲዮ የምቀርጸው 6 ሰዓት ላይ ሆኖ ነው። አብይ ጾም ላይ ነው። በገዳሙ እንግዲህ የሚቀደሱ እሁድ ቀን በ12 የእመቤታችንና በ29 ቀን ነው እንጂ ከዚህ ሌላ የቅዳሴ አገልግሎት የለም። በጣም መጣችሁ መንፈሳችሁን አደሳችሁበት የምትሄዱበት ቦታ ነው። አንድ ኦርቶዶክሳዊ ቢያንስ እንዲህ አይነት ጾሞች ሲመጣ ቢያንስ ለ5 ቀን ለ6 ቀን ወይም ደግሞ ለአንድ ሱባኤ ለ7 ቀን ቢያንስ እንዲህ አይነት ቦታ ሂዶ ራሱን አረጋግቶም ሊመለስ ይገባል ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ላይ ኮሜንት አድርጉ። እንቀጥላለን ጉብኝታችንን። እንግዲህ እንደምታዩት እዚህ ደግሞ ግብጻዊት ማርያም ወይም ደግሞ ቅድም ታሪኳን ግብጻዊት ማርያም ብለው አባታችንም የነገሩን እንዲህ እዚህ ነው የምትገኘው። እንግዲህ ቅዱስ ሉቃስ 5 ስዕላት እንደሳለ ይታወቃል። የእመቤታችን ከ5ቱ አንዷ ስዕል በዚህ እንደምትገኝ እቺ ስዕል ናት። እንግዲህ በዚህ ቤተክርስቲያን ተገኝታ እጅግ በጣም ትልቅ ድንቅ የሆነ ተአምር እያደረገች የምትገኘው። ሁላችሁም በዚች ደብር ወይም ደግሞ በዚህ ገዳም ላይ ተገኝታችሁ የእመቤታችንን በረከት እንድታገኙ በዚህ ሁኔም እንደገና ማሳስባለሁ። በዚህ መልኩ እጅግ በጣም ደስ የምትል ስዕል ናት እንደምታያት። 706ኛ ዓመት ላይ አትመስልም አይደል? እንደምታያት ከ6 ዓመት በፊት 700 ዓመቷን አክብራለች። በ13 12 ከተመሰረተች አሁን ይህንን ቪዲዮ ስቀርጽ እኔ 706ኛ ዓመቷ ይሆናል ማለት ነውና እንደምታያቸው ስዕሎቹም ያሉበት ይሄ እንጨት የተፈለፈሉትም ምንም 700 ዓመት ያስቆጠሩ አይመስሉም። ስዕሎቹ በ16ኛው መቶ ክፍለ ዘመን እንደተሳሉ ይታወቃል። አሁን ላይ ኳልኩሌት ስናደርገው ከ300 በላይ ወይም ደግሞ ከ400 በላይ ዓመት ሆኗቸዋል። ያው እስካሁን ምንም አይነት ነገር ውበታቸው ነው ግልጽ ብሎ የሚታየውና በጣም 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 ደስ የሚል ነው። አባታችን በጣም ድንቅ የሆነ ታሪክን ነግረውናል። እስኪ የገዳሟ ውጫዊ ክፍል ምን ይመስላል የሚለው ነገር ደግሞ አብረን ከጣና ጋር ውበቷን ቁጭ ብለን የምናይ ይሆናል። እስኪ አብረን እንውጣ። የገዳሙ በታችኛው በር ወጥተናል። በዋናው በር ገዳሟ ምን እንደምትመስል አይታችኋል። በታች በር ደግሞ የምናገኘው መሬት አይደለም፣ የምናገኘው ጣና ነው። እንግዲህ እንደምታዩት ገዳሙ ጀርባ ላይ ያለው ጣና ነው ማለት ነው። እንግዲህ ገዳሟ በየብስና በጣና መካከል ውስጥ የምትገኝ እጅግ በጣም ታሪካዊ የሆነች ገዳም ናት። ይቺ ገዳም እንግዲህ ምንም አይነት እንግዲህ አሁን ላይ በጣም በጦርነቱ ምክንያት በኮሮና ምክንያት ምንም አይነት ለመነኮሳቱ የዕለት ጉርስና የዓመት ልብስ እንኳን ማቅረብ ያልቻለች እንደሆነች አባታችን እየተናገሩ ነበር። ከዚህ በፊት ቱሪስቶች እየመጡ በቱሪስቶች እንደምተዳደር ይታወቃል። አሁን ላይ ግን በሰሜኑ እጅግ በጣም ጦርነት ስለሆነ ምንም አይነት ገቢ ምንጭ የላትም። እንግዲህ አባቶቻችን ቢያንስ ለገዳሟ መንቀሳቀሻ እንዲሆን በዚህ መልኩ የዶሮ እርባታን ሞክረዋል፣ ጀምረዋል። ገና ይህ ጅማሬ ነው ማለት ነው። ዶሮ የሚያረቡት 20-30 ዶሮ ገዝተው ነው። ሁላችሁም ኦርቶዶክሳውያን እኛ በምን አይነት መልኩ በመወቀ ቤት እንዳለን ይታወቃል። እነዚህ አባቶች ደግሞ ሁሉን ዓለሙን ትተው ወደ ገዳም ገብተው በዚህ መልኩ አሁን ላይ የሚበሉት የዕለት ጉርስ እንኳን አጣው እያየናቸው እንገኛለን። ቢያንስ ይህንን ገዳም ሁላችሁ እንድትረዱ ይገባል። ታች አካውንቱን የገዳሙን አካውንት አስቀምጥላችኋለሁ። በዚህ ያላችሁን አስራታችሁን አድርጉ ላለሁ። ሌሎችም የጀመሯቸው ልማቶችም አሉ። እነዛን እስኪ አለፍ አለፍ እያልን የምናይ ይሆናል። በጣም ብዙ ቪዲዮዎች ልፋቶች በኋላ በጣም ብዙ ነገሮችን አይታችሁ ነው እኛ ቪዲዮ ላይ ደረሳችሁና እኛ ቪዲዮ ላይ እስከዚህ ሰዓት እንኳን ስለቆያችሁ በጣም እናመሰግናለን። ቅድም እንግዲህ የዶሮ ማርቢያውን አይታችኋል። በጣም 20-30 ዶሮ ማርባት የሚችል እንግዲህ ቤት ሰርተው ነበር ባለ ተስፋ እናንተን ብትንቀሳቀሱ ብሎ በዚህ መልኩ ደግሞ ጥቂትዬ እንግዲህ ላም እንዲያረቡ አስጀምሯቸዋልና እስኪ ያለው ነገር ምን ይመስላል እስኪ እንያቸው። አረ ይሄ በጣም ትልቅ ነው። እንዴት ነው ግን አባቶቻችን በዚህ መልኩ ራሳቸው እንዲችሉ ያለው ነገር ወይም ደግሞ ያው ላይ ቱሪስት ወደዚህ ስለማይመጣ ቢያንስ እናንተ ብትንቀሳቀሱ ብላ አንድ እህታችን ይችን በሬ እንግዲህ ገዝታላችኋለች። እኔ ይችን ላም ገዝታላችኋለች። በሬ ለወንድ ነው ማወቅ አለባችሁ።
ግን በጣም እኔ እንዲህ አይነት ላም እኔ አይቼ አላቅም። በጣም ግዙፍ ናት። እስኪ እንዲህ አይነት አይታችሁ ካወቃችሁ እስኪ ኮሜንት አድርጉ። በሬው ደግሞ ምን እንደሚያህል ቅድም አይታችሁታል። እስኪ እዩታይ። እዚህ ጋር ደግሞ እንግዲህ ልጇ ነች። ያው ለማንኛውም ሁላችሁም አባቶቻችን እገዟቸው። ቢያንስ ነገ ከነገ በኋላ ከኛ እጅ እንዳይጠብቁ አንዴ በቃ እንደው እንዲህ አይነት ፕሮጀክቶችን በማገዝ ገዳማትን ከእንዲህ አይነት እንግዲህ ችግር ልናወጣ ይገባል ብዬ አስባለሁ። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። ይቺ ገዳም የሚያዋስናት ግማሹ የብስ ነው፣ ግማሹ ደግሞ ጣና ሐይቅ ነው ማለት ነው። በጣም ደስ የሚል ነው። አብረን የጣናን ሁኔታም ደግሞ ውበቱን የምናይ ይሆናል። አብሶ ከገዳሙ ጋር ተደምሮ ስታዩት ምን አይነት መንፈስ እንደሚያድስ መጣችሁ ቦታው ላይ ስላደረገጣችሁት ነው የኔ ስሜት ያልገባችሁና የኔ ስሜት እንዲገባችሁ እስኪ መጣችሁ ቦታውን እርገጡ። ጣና ይህንን ይመስላል። በዚህ በኩል ቅድም ውስጥ ላይ ገዳሙ 12 ቋሚዎች ለመስራት እንደተጠቀመ እንግዲህ ተናግረን ነበር። እነዛ 12 ቋሚዎች 11ዱ ከዘጌ እንደመጡና በምን መልኩ ተዋውለው በ13 ቀን እንዳደረሱት ቅድም አባታችን ሲናገሩ ነበር። አንደኛው ቋሚ እንግዲህ የተገኘው እዚህ ላይ ነው ማለት ነው። ገዳሙ እዚህ ነው ያለው። ቋሚው መጥቶ እዚህ ላይ ሲንሳፈፍ አገኙት ከነርሱ ቀድሞና ይህ ታሪካዊ ቦታ ተአምራዊ ቦታ ነው። ቅድም እንዳያችሁት እንግዲህ ቋሚው ያንን ይመስላል። ዛሬም 700 ዓመት እንኳን የሞላው አይመስልም። በጣም የ4 የ5 ዓመት ነው የሚመስለውና በጣም ታሪካዊ ቦታ ነው። አግኝቼሻለሁ በጎልጎታ አለሽ በፊቴ ከእግረ መስቀሉ ስታነቢ ድንግል እናቴ አይረሳኝም ያለ። እንግዲህ ደብረ ሲናን ከጎበኘነ በኋላ ወደ ጣና ወርደናል ማለት ነው። ጣና ያለበት ሁኔታ ይህንን ነው የሚመስለው። ጽድት ያለ ውሃ ነው። ድንጋዮቹ ይታያሉ። ምንም የማይታይ ነገር የለም። ወደ ጎርጎራ አካባቢ ጣና እጅግ በጣም ጽዱ ነው። ወደዚህ ስትመጡ የመንፈስ እረፍት ብቻ ሳይሆን ደስ ብሏችሁ ገዳሟን ካያያችሁ በኋላ ጸሎት ካረጋችሁ በኋላ ደግሞ ወደዚህ ወደ ጣና ወርዳችሁ ራሳችሁን በዚህ መልኩ ታዝናኑታላችሁ ማለት ነው። እንግዲህ ዋና አልችልም፣ ዋኝቼ እንዳላሳያችሁ ሞትባችኋለሁ ብዬ ነውና በሌላ ደስ በሚል አስተማሪ ታሪካዊ በጣና ገዳማት ፕሮግራም እስከምንገናኝ እኔንም እናንተንም ቸር ያቆየን። የትኛውን የጣና ገዳማት ላስጎብኛችሁ እስኪ ኮሜንት አድርጉና በጣም ብዙ ላይክ ያለውን ገዳም ሂጄ በቦታ ሁኜ ማስጎበኛችሁ ይሆናል ማለት ነው። እጅግ በጣም ደስ የሚል ታሪካዊ እና በረከት ያላትን ቦታ እንዳያችሁ ተስፋ አደርጋለሁ። በሌላ ፕሮግራም እንገናኛለን። ደህና ሁኑልን። አቷልጎሎበታል ብልሰትንቀኝ ለዚህ ያደረስከኝ